ሰላም ጤና ይስጥልኝ የተከበራችሁ ተመልካች አድማጭ የቻናሌ ቤተሰብ ተከታታዮች፣ አሁንም አዲስ መረጃዎች እየወጡ ይገኛሉ። ጌታቸው ረዳ የሰጠው መግለጫ ተከትሎ ደብረጽዮን የሰጠው መግለጫ አለ። ይህን ጉዳዮች በአንጻራዊ በትንታኔ የምንመለከተው ይሆናል። ሰላም ለሀገራችን ያድግ፣ ጦረኝነት በየትኛው አቅጣጫ አይጠቅምም አያዛልቅም። ጌታቸው ረዳ ጠንካራ መልእክት አስተላልፏል። በተለይ ሀራ መሬት ተብሎ የሚታወቀው የትግራይ ታጣቂ በከፍተኛ ሁኔታ አድማሱ እያሰፋ ማይጸብሪ መቆጣጠሩ ይታወቃል። አሁን ወደ መቀሌ እንደሚያቀናም አቶ ጌታቸው ረዳ ጠንካራ መልእክታቸው ሰጥተዋል። በመልእክታቸውም በእርግጠኝነት በአጭር ጊዜ ውስጥ መቀሌን እንገባለን፣ ህዝብ የመረጠው መንግስትም እናቋቁማለን፣ የወንጀል ስብስቡን ወደ ህግ እናቀርባለን፣ ማንም ከህግ አያመልጥም ሲል ጌታቸው ረዳ ጠንካራ መልእክት አስተላልፏል። ከዚህ ጋር በተያያዘም ደብረጽዮን የሰጠው መግለጫ አለ። እሱንም አስደምጣችኋለሁኝ። ይህ ጉዳዮች ወዴት ያመራን አብረን የምንመለከተው ጉዳይ ይሆናል። በተለይ ትግራይ መሬት ነፃ አውጪ ተብሎ ወይም ሀራ መሬት ተብሎ የሚታወቀው በአፋር የጀመረው አድማሱን በማስፋት ማይጸብሪን ተቆጣጥሯን አሁን ደግሞ መቀሌ እንደሚገባም ተመላክቷል። በተለይ በአዲስ አበባ ምክር ቤት መመስረታቸው ጌታቸው ረዳ ይህ ጉዳይ በከፍተኛ ሁኔታ ትግራይ ነፃ እንደሚያወጣ እየተጠበቀ ይገኛል። ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ እንግዲህ ያቋቋሙት በአዲስ አበባ አድማሱን እያሰፋ መሄዱን የተመላከተው ከዛ በፊት አንድ ጽንፈኛ ቡድን በሰሜን ሸዋ ዞን አንጾኪያ ገምሳ ወረዳ ላይ ጋንታ ማሪ ነው የሚለው እንግዲህ እጅ ከፈንጅ ጋማ ተብሎ ገቢ መደረጉ ተመላክቷል። ሁሉም ከግፊት ማምለጥ አይቻልም። መንግስት የዘረጋው ሰላም አማራጭ መጠቀሙ አትራፊ ያደርጋል። በሰሜን ሸዋ ዞን ነው ሲንቀሳቀስ የጽንፈኛው ቡድን በወሰድ ኦፕሬሽንስ ከነሙሉ ተጥቆ ገቢ የተደረገው እጅግ እናመሰግናለን። ህዋትም እንግዲህ በጣም የሚገርመው በትግራይ ወጣች መነገዱን እስካሁን ድረስ አላቋም። ደብረጽዮን መግለጫ ሰጥቷል። በመግለጫውም እንግዲህ የትግራይ ክልል እርሰ መስተዳድር ጽሕፈት ቤት የክልሉን የመንግስትና የሰራተኞች ግንቦትና የሰኔ ወር ደሞዝ ለጊዜው እንዳይከፈል ማገዱ አስታውቋል። አስተዳደሩ ለዚህ ውሳኔ እንደ ምክንያት የጠቀሰው በአሁኑ ወቅት በተለያዩ መስሪያ ቤቶች ያለው የደሞዝ አከፋፈል ወጥነት የሌለው ኢፍትሐዊና ግልጽነት የጎደለው በሆኖ በመገኘቱ ነው እያለ ማስተባበያ ሰጧን። በዋነኛነት ግን ከጀርባው ያዘረው አንድ ነገር አለ። የሰራተኞች ደሞዝ ይሄን ያገደበት ወይም ደግሞ ከፌዴራል መንግስት የተለቀቀ ካለ ለታጣቂዎች ሊያውል እንደሆነ በግልጽ የሚያመላክት መረጃዎች በሰፊው የተዘዋወረ ይገኛል። የፌዴራል መንግስት እንግዲህ በጀቱን ይቀጥላል ወይስ ያቋርጣል የሚለው ጉዳይም አብሮ የተያያዘ ጉዳይ አለ። በዋነኛነት ህዋት የትግራይ ክልል የሚበጀተውን በጀት ለትጥቅ እያዋለ እንደሆነ ፌዴራል መንግስት ከዚህ በፊት ያወጣው ነበር። በግልጽም የምናየው እንቅስቃሴ ይሄ ነው። የክልሉ የሚውለውን የመሰረተ ልማቶችን የፌዴራል ደረጃ የሚደረገውን ድጎማ ለወታደር እንደዋለ ይታወቃል። በጣም ከሚያሳፍረው ደግሞ በተለይ እንደ ዩኒስ ፋይናንስ ለጋስ ድርጅቶች ለተጎዱ ማህበረሰብ የሚያደርገውን ድጎማ ለታጣቂዎች እያዋለ እንደነበረ ነው። ይሄ ነው ዛሬም ደሞዛቸውን እየነጠቀ ለራሱ ታጣቂ እያደራጀ የሚገኝበት። አሁን በአጭር ጊዜ በነጌታቸው ረዳ የተቋቋመው መቀሌም በአጭር ጊዜ እንደሚቆጣጠር ይፋ አድርጓል። ስለዚህ ነፃ እንደሚወጣ ባጭሩ ይጠበቃል። የፌዴራል መንግስትም እጁ እንደሚያስገባ ምንም ጥርጥር የለውም። ይህ ጽንፈኛ ቡድን ዛሬም ለትግራይ የማይራራ መሆኑን በግልጽ ያሳየ ጉዳይ ነው። ቢዘገይም እንግዲህ በአጭር ጊዜ ውስጥ ነፃ ይወጣን ተብሎ ይጠበቃል። ምክንያቱም እንደ ድሮው እንደጠበቀው አይደለም። የተንኮታኮተ የተላጨ ኃይል ነው ያለ። ህዋት የፕሪቶሪያውን ድል በመጣሱ ብቻ የዓለም መሪዎች ከአሸባሪ ቡድን እኩል አድርጎ ከዚህ በኋላ ህዋት የሚባል ድርጅት የለም ሲል ጀነራል ጻድቃን ገብረትንሳኤም አክለው ተናግረዋል። ጠቅላይ ሚኒስትር ዶክተር አብይም ከተናገሩት አንድ ንግግር አለ። 30 ጊዜ ብትሰባሰቡ መንግስት ማሸነፍ መጣል በኃይል አይታሰብም። ከምርጫና ከምርጫው ውጭ መንግስት መጣል የሚቻለው በምርጫና በምርጫ በህጋዊ መንገድ በኃይል መጣል አይቻልም ያለበት ጉዳይ አለ። ስለዚህ ዛሬም በድፍረት በኮንፊደንስ እየሰራ እንቅስቃሴ ሁሉ ከልማትና ከልማት ውጭ ለወሬኞች ለሴረኞች ጊዜ የለውም። በጣም የሚገርመው በኮንፊደንስ ነው የሚሰራው። ብዙዎች እንግዲህ አብይ ያለቀለት በጣም የሚገርመው እሱ አንድ ግለሰብ ነው። ኃላፊነትን የተሸከመ ነው። ስልጣን ቢያገኝ ባያገኝ ትልቁ ህዝብ መንገላታት እንደሌለበት ባጽንት እየተናገረ ስራውን እየሰራ ይገኛል። ስለዚህ ጊዜ የለውም፣ ለወሬ ጊዜ የለውም። እናንተ በጫካ ሆናችሁ የምትጮሁ የጨዋተኞች የሚመጣ ለውጥ የለም፣ በነፍጥ የሚመጣ ለውጥ የለም። ስለዚህ ጊዜ አታባክኑ። ውድ የሆነ የሰው ህይወት አጨርሱ። አሁን ትናንትና ማይካድራ ከጨፈጨፈው ከህወሓት ቡድን ጋር አብራችሁ ስትሰሩ በጣም ታሳፍራላችሁ። በጣም የሚያሳዝን ጉዳይ ነው። ማይካድራ ላይ አርሚ 7 ተብሎ የሚታወቀው የህወሓት ታጣቂ ቡድን
አማሮችን ጨፍጭፎ ወደ ሱዳን የኮበለለው ዛሬ ከዚህ ኃይል ጋር አብራችሁ እኮ ነው የምትሰሩት። እየወጋችሁ ከሚወጋችሁ ጋር አብራችሁ የምትሰሩት። አብይ ጠቅላይ ሚኒስትር ዶክተር አብይ ጄኖሳይድ ፈጸመ ምን ትላላችሁ? በንግግር በድርድር እንፍታ ጦርነት ይቆም ያለበት ማን ነው? እናንተ ናችሁ ወይስ እሱ ነው? ይሄ ጉዳይ መሰመር ያለበት ጉዳይ ነው። ስለዚህ ጀምረናን እንደ ጀመርን እንጨርሰዋለን የሚል በትቢት ተነፍታችሁ ጫካ የገባችሁበት ይሄ አይታሰብም። ስለዚህ ጦርነት አያዛልቅም። የመጨረሻው የሚያልቀው በንግግር በድርድር እንደሆነ ይታወቃል። በርካታ ታጣቂዎች እየገቡ ነው። በቀጥታም በተዘዋዋሪም እየገቡ ነው የሚገኙት። በሰላማዊ መንገድ እየሰጣሉ። ሌሎችም ደግሞ ጥጥቃቸውን ጥለው ወደ ማካባቢያቸው ወደ ሌላኛው ክልል እየተዘዋወሩ የሚሄዱ ስንቶች እናውቃለን። ስለዚህ በጦርነት የሚፈታ ጉዳይ አይኖርም። ህወሓት ዛሬ ነጻ መሬት አውጪ የተባለው ከየት የመጣ ነው? የህወሓት አገዛዝ ስለጠላ ነው፣ ስለመረረው ነው። 50 ዓመት ሙሉ በህወሓት ቀንበር መሸከም ስለማይችል ነው። ስለዚህ የትም አያዛልቃችሁም። ራያችን ሰላምና ልማት ብቻ ነው። ጦርነት አያዛልቅም፣ አያዋጣም። መፍትሄ ሁሉም ዊን የሚያደርገው አሸናፊ የሚያደርገው በሀሳብ በሰላማዊ መንገድ መፍታት የሚቻልበት የሰላም መንገድ በር ስላለ ይህን እድል መጠቀም አለበት። አሁን ያለው የህወሓት እንቅስቃሴ የትም አያዛልቀው። በተለይ የትግራይ ነጻ መሬት አውጪ የሚባለው ወይም ሀራ መሬት የጀመሩት በጥቂት ጊዜ ውስጥ ነው። በጥቂት ወራት ውስጥ ነው የጀመሩት። በጥቂት ወራት ውስጥ አሁን በከፍተኛ ሁኔታ የትግራይ ታጣቂዎች ወይም የህወሓት ታጣቂዎች ወደ ትግል የተቀላቀሉ የሚገኙበት ሁኔታ ነው። ከአፋር ተነስተው ዛሬ ማይጸብሪ ናቸው። ከማይጸብሪ ጌታቸው ረዳ አሁን በሰጡት መግለጫ ቀጥታ መቀሌ መግባት እንዳለበት በአጭር ጊዜ ውስጥ ይሄን ቡድን ወደ ህግ ማቅረብ እንዳለብን ያለ በጣም የሚገርም በኮንፊደንስ ነው ይሄን ያለበት። በኮንፊደንስ ይሄ ማለት የህወሓት አቅም አሁን መለኪያ ስለሚታወቅ ነው። ህወሓት ጸረ ድሮን ታጥቀናን የቲቪት ንግግር ነው። ትናንትና በቲቪ ሲናገር ነበር 4 ኪሎ ተመልሰን ይዛለን ሲል የነበረበት ነገር ግን ከመቀሌ ወደ ደደቢት ከደደቢት ወደ አክሱም የገባበት ሁኔታ ነው። እንደገና ተመልሶ መቀሌ የገባውን ኃይል በነጻ መሬት አውጭ በቁጥጥር ስር ይገባል። ጦርነት አያዛልቅም። ሰላም ለሀገራችን ያድርግ። መሪዎቻችን እናክብር፣ እንስማቸው። ስልጣን አይደለም ሀገራችን የሚያስፈልጋት፣ በስልጣን የሚማግጥ አይደለም፣ የሚሰራ መሪ ነው የሚያስፈልጋት። ይህ ደግሞ ጠቅላይ ሚኒስትር እውን እያደረገው የተመለከትነው ጉዳይ ነው። ይሄ የሚታይ ጉዳይ ነው። ማስተባበል አያስፈልግም። አሁን ሰሞኑ ከተመለከተው ዳንጎቴ፣ ቀጣይ ደግሞ የነዳጅ ጉዳይ በቃ እናወጣለን። ምንም ጥርጥር የለም። የማዳበሪያ ፋብሪካው ዋጋ ሲያስከፍለኝ ነው ኖረው። ይሄ እውን ሆኗል። በአጭር ጊዜ ውስጥ ይጠናቀቃል። ይሄ ምንም የሚያጠራጥር ነው። ዓለም አቀፍ ኢንተርናሽናል የሆነው ቦሌ ኤርፖርት በቢሾፍቱ አሁን የጀመረው ይሄ ጉዳይ አሁን እውን የሆነበት ነው። ወደ ስራ ይገባ ነው። በቀጣይ ሚኒስትሩ ይጨርሳል። ራያቸው ዋና ስራ ነው። ኮሻ ኤሌክትሪክ ማመንጫ ፕሮጀክት እውን እያደረገ የሚገኝበት ጉዳይ ነው። እናንተ ለወሬ ብቻ ተነፍታችሁ 4 ኪሎ የሚባል ቅዠት የተላበሳችሁ አዋጣም።